ዋጀራ ምናምን የሚባለው የት ነው? ዋጀራት የሚባል ዋጀራት ማለት አልፎ ነው ወደዛ ራያ አዘቦ የሚባል እንግዲህ ይሄ ራያ አዘቦና ራያ ቆቦ የሚባለው ራያ አዘቦ የሚባለው ከዙሩ የትግራይ ግዛት የነበረ ነው። ወደዛ ካለማጣው ያለስ ብሏለው ደንበር ከዛ አልፎ መሆንን አልፎ ነው ደግሞ ያን ዋጀራት የሚባል ዋጀራት ምናምን ሲባል እኮ እንደ ዋጀራት ምንድነው እንደ ይግራ ገባይና አይ ለዋጀራት ወደዛልሽ ስለዚህ ሰው በላይ ተፈናቀለ እየተባለ ሲያወሩ በየሚደው ምን ሆኖ ነው ወደ መረወል ጀመርኩ በተደጋጋሚ ወደሱ አንዳንዶቹ አራ የለም ወደ አንዳንድ አለማጣ አካባቢ አወሩ ተባለና ወደ ተመልሶ ሰውም እዛው ገባ የት እንዳለም ምንም ልዩነት የለውም አሉ ያው ትንሽ አሁን አካለማጣ እንደው ብልጽግና ናቸው የተባሉት የደራሩ ቆስመጣ የተወሰኑ አሁን አሁን ከዛ ጋር ይሰሩ የነበሩት እዚህ ቆቦም ቢያው ላይ ዝም አዲስ ሞልተው እዛ አካባቢ ነው ያሉት ቆቦ ቆቦ ዝም ብሎ ለብቻቸው ወጣ ብለው ተቀምጧል ለብቻቸው ተጣው ነው የተቀመጡ ስለሳሽ ሰው ተብሎ ነው አሁን ይወራው የሚገርም ስድስት ነው እንደ ያለው መከራ ነው ሰው የትውልዱ መርከስ ነው በጣም የሚያሳዝነው አንዲቱን በስንት ያባዛት ነው አንተ ምን ጥቅም እንደሚገኝ ሁሉ በየቀኑ እንደዚህ ይባላል ማማራ የት ለመድረስ እንደተፈለገም አይገባኝም ሰውም ተከታዩም ከዛ ለመዳን አይፈልግም እንግዲህ ያውን ያሳካለት ነው እያልኩ ያለው እንደግል እንደው ወልኩፍ ነው እንጂ ሰው አሁንም ገቡስ ኮንዲያ ነው ተብሏል እንትና ይብላል ያለ ያወራን ህዝብ ያወራል ወይው እንኳን ስኮንዲያና እንደው አልበትም ቁስቁስ የሚሉ አይደለም ያው ጀናዛ ማለት ናቸው ምን የሉም እኮ አሁን እኮ ዝም ብሎ ይሄ ቅዠት ውስጥ ያለ ሰው አለ ዝም ብሎ ያንን በራሱ ምናብ ውስጥ የሚቃጅ ሰው አለ ከዛ ደግሞ እሱ ቅዠት የተዋሰ የሚሄድ ዝም ብሎ የራሸቀ ትውልድ አለ እየበሰበሰ ለምንም የማይጠቅም ትውልድ በማለት ተፈጥሯል እንዴት እንደሚስተካከል ባላግም ማለት ነው በምክንያትማ ቢሆን ሰው እኮ ሐሳብን የሆነ ስሌት ውስጥ ቢገባ ምንም ችግር የለውም ግን ዝም ብሎ የሚሰባሰቡ ከእናት ከአባቱ ጋር ቤቱ ካለ ሰው ጋር የምንተዋወቅ ነን ብዙ መሬት ላይ ነው ያለነው አርሶችን ያዋደድ ወዳጁን የሚጠላ ሚስቱን የሚጠላ ባሏን የሚጠላ ልጆቹን የኔ ልጆች አይደሉም ብሎ በፍርድ ቤት ቀለብ የሚቆርጥ ከጎረቤቱ ጋራ አባይ ጠምቃ ቤተሩ ጎረቤቱን ለማጥፋት የሚሰራ እኔ መሬት ላይ ያለው ዛሬም ድረስ ማለት ነው አብሮ ለመሆን እጅግ በጣም የተሳነው በደበት ሁሉ ማፈሪያ የሆነ ትውልድ ነውና ይሄ ራሱን በባርነት ለመሸጥ ካልሆነ ለሰው ነፃነት ተቆርቆርኩ ብሎ ሲያወራ ከሚሰማው ከሚናገረው የሚሰማው ቢምሮም ለዛ ነው እንጂ ዛሬስ የሚወራ ነበር ወይ ራሱ ያን ሁሉ መከራ አልፈን ማለት ነው እስካሁን ወራውና ይሰማውና የራሱ መኪናው ተናገር ስራ አቆመ ማረ መንገዱ ተዘግቷል ዋና መንገድ ነው ከአዲስ አበባ እንደማጣ የሚመጣው ባሳላ አይደለ ለዘጠኝ ምናምን ጉዳይ ነው ትላንት የገባው ዋጀው ሁለት ባስራት ነው ሲያሳየው በቃ ይሄን ግን ለማፍረስ ለሊት 10 ሰዓት ጀመረ መኪናው ዋጀው ላይ ያደርኩት 10 ሰዓት ጀመረ ለሊት እንኳን ቀንና ምንም የሚጫን ባህዛፍ ይሄጃፊ የጫኑ ምናምን በቃ ጭራው እንኳን አልቆመም እንኳን ምን አንድ ሰው የለም ኖርማል እንቅስቃሴ በቃ ኖርማል ነው እንቅስቃሴ እነዛ ነው የነበሩ ለዚህ ነው ያደረገው ተመልከቱ ልጆች እኮ ራሱ ማያውቁም እኮ ማለት ይችላል እዛ ቦታ ላይ ያሉ በዚህ የሚነገድባቸው ሰዎች እኮ አሳውቃ ያሉም በቃ ዘዋዳ ሆኖ የሚያወራውና የሚያወካው ነው እንጂ እንትን ምለው እዚህ ቦታ ላይ እኮ ያሉ ልጆች ሁሉ አያውቁም እኮ እንደነገሩ በእነሱም እንዴት እንደሚሸካባቸው ራሱ ኧረ ፈጣሪ እንደው ፍርዱን ይፍረድ ነው ምለው ነው እንደው ፍርዱን እናንተ ሰላም ናችሁ ኩሉ አማን ሳባ ጌትዬም ወልዲያም ሁሉም ደሞ ሰሞኑን ደሞ ምንድነው ራያ ቆቦያው ደውላሉ ዛሶች አሉ ግን ተፈናቀሉ ወጡ እየተባለ ይሄው ማባባስ ነው መቼም ሚዲያውና ሰላም ነው ሁሉም እናንተ ጋር መርሳም ሁሉም አረን ዲና ነው የለም መጣ አሁን እንደው ስለፋኑ አይወራም አረ የለም
አሁን እፎ ብላችኋል። ስራው ምን ወደ ስራ ነው ሁሉም? አዎ እንደው በጣም ነው አይ ጥፋት ምናምን ላይ እንደዛ ካለለማ ማን ሽፍታ አለ አይደለ? ሽፍታ እኮ እንደ ሽፍታማ ሊኖራሉ ምንም የሰው ጉዳት ነው እንጂ እኔ በጣም ብዙ እንትን ብሎ የመተማ መንገድ ሁሉ ተከፍቶ የተዘጋ በተባለው በየትኛውም አግባብ ላይ አሁን በሰላም ነው ሰው እየተንቀሳቀሰ ያለው በሁሉም አማራ ክልል ማለት ይቻላል። እኔ የምሰማው እና አሁን ሁሉ ሲከሽፍ የሚያወሩት ልክ ደግሞ አሁን ቆቦ ገቡና ይሄ አማራ ክልሉ ሲመታባቸው ከህወሓት ጋር ተያይዞ የራያ ሰው ተፈናቀለ፣ ወደ ወሎ እየገባ ነው ከ60,000 ሰው በላይ ተፈናቀለ ይላሉ። አይደለም ያለው ነው መጀመሪያ ጊዜ እንደው አንዴ ወደ ካለማጣ ወደዚህ ትንሽ ነው ከረጎ ቆይ ሰው እየተመለሰ ነው ተመልሶ ነው ሰው ወደው ተመልሷል። እኔ ትናንትናም ከትናንት ወስቲያም ምን ሰሞን እዛ ዋጃ ጥሙጋ የሚባለው ቆቦ ወልዲያም እዛ አካባቢ እየደወልኩ ነው እየተከታተልኩ ማለት ነው። በተለይ በዚህ ላይ በደንብ ማምነው ሰው ስላለ ግን ምንም የለም ይለኛል እሱ። በዚህ ሚዲያው ላይ የሚወራው ደግሞ በቃ ማቀጣጠል ነው። ያው ባጋንጃል ነው የሚያሳፍር እኮ ነው በጣም ደህና ነው። ሰው በድህነቱ አርፎ እንዳይተኛ እንዲህ አይነት በላ መውረዱ ነው በጣም ያሳዝነኛል። ትውልዱ እንዲህ አይነት የረከሰ ትውልድ መሆኑ ሰው አይቶ እኮ ሰው ይደብቅ ነበር ድሮ። አዎ ሳያይ ዛሬ እንደዚህ ማውራት እየፈጠሩ ማውራት እኔ እንዴት አይነት ዘመን እንደሆነ አልገባኝ ያለው አዳቆ እንደሆነ አይሰለቸውም ወይ ራሱ ሰው? አጀብ ይሄንማ ሰው አይደለም ነው እንደው እዛ መካከል ላይ በራሳቸው በያው ነው ሰውም አብሮ ይናጣል በዛው ይቀበላል። አሁን እኮ እነሱ ቢለፈልፉም ሰው ካልተቀበላቸው ይወድቃሉ። ማንም አይቀበልናቸው ማን ዳራ ያው እነዚህ ጀግና ነው የሚለው ሰው ቢቀበልና ይዋራና አወርቀና ነው ያለው ሰዋችን ነው ማን ካለው ያው ማን ይሰማል። ስማ ተማርኩ ያለው አይደል ከመጀመሪያውም ጀምሮ ነቀነኝ ያለ ነው ያው እልቂትን ያመጣ እንጂ ሌላው እንኳን በዚህ በምን በወሬውም ገበያ ያለው ሰው ያለው በዚህ